እዚህ ቤት ከመጣችሁ ጊዜ ጀምሮ ትዳራችን ሰላም አይደለም። ስለዚህ ከዚህ በኋላ እናቴ ሳትመጣ በፊት ስነ ስርዓት አባይ ያወራው አትደርቢ። እሺ አውራ፣ ችግር የለም። ስለዚህ አንቺም ሆንሽ አንቺ ከዚህ ቤት እንድትወጡ እንፈልጋለን። ምን ማለት ማለትማ ከዚህ ቤት እንድትወጪ እፈልጋለሁ ማለት ነው። እኔ ደግሞ አልወጣም። ለምን ማትወጪ? ስለማልወጣ። እኔ ደግሞ ከእናቴ ከሌለች ብዙ ነገር ማልችለው ነገር አለ። ብትታመምብኝ ልጅ የሆነ ነገር ብትሆንብኝ እናቴን ይዤ ነው። ጎበዝ እንደዚህ ነው፣ እናቱን አንቆ ይዛል። እንዳንተ አይነት ንፍጥ ጭንቅላት ደግሞ እናቱን አውጥቶ ይጥላል። ለምን ቤትሽ ትዳርሽ ለምን ጥለሽ ትወጫለሽ? መሸሽ ነው እንዴ አማራጩ? መሸሽ አይደለም፣ መጋፈጥ አለብሽ። ይሄን ህይወት እኔ ብቻ ነኝ እንዴ የምጋፈጠው? ለምን ስትሻለሁ እኔ ራሴ ይኸውልህ፣ ይሄን በር ከፍታለሁ ብላ አታውቅም እስከዛሬ ድረስ። ምን ከፍተው ወይ እኔ ወይስ ግን ሌላ ነገር አቅዳ ሌላ ነገር አደርጋለሁ ብላ ያልሆነ ነገር ደግሞ አደርጋለሁ ብትል የእውነት ትጸጸታለህ። ፖሊሶች ናቸው ወይ ነው ብለሽ ምንድነው እንዲህ የምትይኝ? እኔ በተቀመጥሽበት አንቄውልሽ እኔ ከታሰርኩ ማለት ነው የአንድ ሰው ህይወት ይዤ ነው የምገባው። ይሄን ወቂ። ፖሊሶች ናቸው የጠራሽው? ልብ አድርጉ። ከፈጂ ነው አወራችሁ። ሄደሽ የምትናገሪውን ተናግረሽ ካልመለሻቸው ይኸውልሽ ወይ ልጅሽን ወይ ራስሽን ወይ ፖሊሶቹን ትመርጫለሽ። ሰላም እንዴት ናችሁ ውድ ቤተሰቦች? እኔ ያለው እግዚአብሔር ይመስገን። እንግዲህ ዛሬ ወደ እናንተ የመጣሁበት ሁለት የተለያዩ ሀሳቦች አሉኝ። በእነዛም ሀሳቦች መካከል አንደኛው እኔ ትላንት ሀሳብ አስተያየታችሁን ስጡኝ ብያችሁ ነበረ። ከእናንተ ሀሳብ አስተያየታችሁን እፈልጋለሁ። የእናንተን ሀሳብ አስተያየት ብትሰጡኝ ማለት እንዳደርግ እንዳስተካክል ምንድነው ማድረግ ያለብኝ አቅጣጫ ንገሩኝ። እንዳደርግ የምትፈልጉትን ማለት ለኔ ያው የሚመክረኝ ከጎኔ ሰው ስለሌለ ምንድነው ማድረግ ያለብኝ ብዬ በተደጋጋሚ ትላንትና አስጠይቃችሁ ነበርና እናንተም ጥሩ ሀሳብ ወደኔ አምጥታችኋል። ከነዛም ሀሳቦች መካከል ትልቁ ሀሳብ ምንድነው ካላችሁኝ ማለት በእናንተ ትዳር ውስጥ የእሷም እናት ሆነ ያንተም እናት አያስፈልጉም ያላችሁኝን ሀሳብ ተቀብያለሁ። ይሄን ሀሳብ በደንብ ተቀብያለሁ። እናም ደግሞ ዛሬ ሁለቱንም ከዚህ ቤት ለማስወጣት ነው የሀሳቤ። በመጀመሪያ ያው ብቻዬን ማስወጣት ስለማልችል በመጀመሪያ ለትንሱ ነግራታለሁ ይሄን ሀሳብ ማለት ሁለቱም ከህይወታችን ይውጡ በቃ። እኔ ለእማ የሚያስፈልጋትን ነገር እኔ አደርጋለሁ የሚያስፈልጋትን ነገር። ከዛ ውጪ ግን ሁለቱ ከዚህ ቤት አንድ ላይ እዚህ ቤት እስከሆኑ ድረስ የኔም የሷም ቤት ሰላም እንደማይሆን ተረድቻለሁ። ይሄ ለምንድን ነው ያረከው? የሷ እናት ተቀመጥ ታርሳታለች የምትሉኝ ከሆነ የሷ እናት ተቀምጣ ደግሞ የኔ እናት አትወጣም። ገባችሁ? የሷን እናት አስቀምጬ የኔ እናት ውጪ ብላት አትወጣም። አይ በቃ ደግሞ የሷ እናት ውጪ ብዬ ደግሞ የኔ እናት ተቀመጥ ብል ደግሞ አይሆንም። ስለዚህ አንድ መፍትሄ ነው ያለው። እሱም ሁለቱንም ከዚህ ቤት ማስወጣትና እኔና እሷ በሰላም መኖር በቃ። አራስ ናት አውቃለሁ። የሚያስፈልጋትን ነገር ደግሞ በሌሎች አገልጋዮችም በሚሰሩ ሰዎች በቤት ሰራተኞች በተለያዩ ሰዎች አድርገን እሷ ይሄን ጊዜ እንድታልፈው ማድረግ ይችላል። ኦሬዲ አሁን 3 ሳምንት ሆኗታል። ስለዚህ ሁለቱም ከህይወታችን ይጡ። ምን ነው ብዙ ሰዎች አላችሁ ብዬ አስባለሁ። ባልና ሚስት ብቻ ሆናችሁ እርስ በራስ የተራረሳችሁ፣ ባል ሚስቱን ሲያርስ ሚስት ደግሞ ራሷን ስትጠግን ምናምን እግዚአብሔር ይመስገን በምት ስለወለደች ብዙ የሚያስቸግር ነገር አለ ብዬ አላስብም። ያው መውለድ በራሱ ብዙ ሉዝ የምታደርጉት ነገር አለ። የአቅም ጉዳይ በተለይ አቅም ሉዝ ታደርጋላችሁ። ማ ደግሞ ትንሽ ጀርባዋ መርፌ ስለተሰጣት
ያ ደግሞ ትንሽ ጀርባዋ ላይ ህመም ምናምን አለ። ስለዚህ እሱን እስክትጠገን ድረስ እሱ እስኪስተካከል ድረስ ለምን ሁለቱ ከኛ ህይወት አይወጡ? ምን ይመስላችኋል? በጣም ሌሊቱን ሙሉ ሳስበውና አልነጋልህ ያለኝ ጉዳይ ይሄ ነው። አልነጋልን ያለኝ ሁለቱ ከዚህ ቤት መውጣት አለባቸው። በቃ አንድና አንድ ምርጫው ይሄ ነው። አሁን ለእሷም ሄጄ ይህን ሀሳብ እነግራታለሁ። ብትቀበለኝ ደስ ይለኛል፣ ባትቀበለኝም ግን ሁለቱም ይወጣሉ። በቃ በባሌም በቦሌም ሁለቱም ከዚህ ቤት እንዲወጡ አደርጋለሁ። በዚህ ሀሳብ መስማማት ግዴታዋ ስለሆነ ስለዚህ ቤተሰቦች ለእናንተ ለውድ ቤተሰቦቼ በእውነት ትልቅ ሰው ናችሁ። እግዚአብሔር ያክብርልኝ ሁላችሁንም። ጥሩ መካሪ ናችሁ። እንዲህ አንዳንዴ እንደዚህ ግራ በሚገባኝ ሰዓት ይዤላት እመጣለሁ። ሌላው ደግሞ የእናንተ ትልቁ ኮመንት አስመልስ ንብረቷን ነው የሚለው። ንብረቷን ወደደችም ጠላችም ትመልሳለች። እኔ ነገሮች አሁን ካለበት ስቴፕ ትንሽ ይስተካከል ብዬ ነው እንጂ ትመልሳለች። እናም ደግሞ ይሄን ነገር መናገር አልፈልግም፣ ምክንያቱም ያለብን ችግር ብዙ ስለሆነ ነው እንጂ ለእማ እኔ ሌላ የተሻለ ሌላ ደግሞ ትልቅ ያው ወልዳ ምንም ስጦታ አልሰጠዋትም። ቆንጆ ስጦታ በሰሞኑን ሰጣታለሁ። ይሄ በኔና በእናንተ መካከል ይቅር እሺ። ማለት እንድትጎዳን አልፈልግም፣ እንድትሰበር አልፈልግም እና በዚህ በማይሆን ነገር እንትን እንድትል አልፈልግም። ዋናው እኔ እስካለው ድረስ እኔ ባሏ እስካለው ድረስ ምንም የሚያስጨንቃት ነገር አለ ብዬ አላስብም። ምንም እና አሁን እሷን ጠራትና በስትክክል ያለውን ነገር እነግራታለሁ። ከዛ በኋላ ከእሷ ጋር ከተስማማን ሁለቱም ዛሬ ቢበዛ ነገም ብቻ ተስማምተው እንዲወጡ ነው የምፈልገው። ካልሆነ ደግሞ እሷ ባትፈልግም ራሱ ያው ከእሷ ጋር ብጋጭ ነው። ብዙ ግጭቶችን ስላሳለፍኩኝ ይሄንን ማለት አያስደነግጠኝም ይሄ ግጭት። ስለዚህ ከእሷ ጋር መጋጨት ካለብኝ ተጋጭቼ እናቷም ሆነ የኔ እናት እንዲወጡ አደርጋለሁ ማለት ነው። ስለሰጣችሁኝ መልካም ሀሳብ ከልብ አመሰግናለሁ። ሶሌም አማክሬው ነበር በዚህ ሀሳብ ላይ፣ እሱም በጣም ነው የተስማሙ እና በጣም ነው ደስ የሚለኝ። ቤተሰቦች ምን መሰላችሁ፣ ይህንን ቻሌንጅ ይሄ የቤታችንን ግጭት በራሳችን እንድንወጣው ነው የምፈልገው። ወደ ሌላ አቅጣጫ እንዲሄድ አልፈልግም። ወደ ሌላ ነገር እንዲገባ ስለማልፈልግ እኛው ራሳችን እስቲ ብዙ ችግሮቻችን ላይ ሰዎችን አምጥተናል፣ ጎረቤት ምናምን ብለናል አይደለ? ስለዚህ አሁን ግን ማንንም ሳናስገባ ራሳችን ይህንን ትልቅ ችግር እንድንወጣ። እስከ መቼ ሰው ችግራችንን ይፈታል? ለዛ ራሳችን መፍታት ስላለብን ይህንን ነገር ለማድረግ ተገድጃለሁ። ስለዚህ አሁን እማልጥራትና ከእሷ ጋር የምናወራው የእሷን ሀሳብ ትሰማላችሁ። በዚህ ሀሳብ ላይ እማ ነይ እስቲ ነይ፣ ፈልጌሽ ነው። ቶሎ በይ። ጭዋልሽ የኔ እናት። እሺ ለማንኛውም የጠረ ጆሮሽ ልቆረክሪ ነው። ኮርክሽ ችግር የለም። እሺ በተደጋጋሚ አንቺንም ማስለቀስ አልፈልግም።
አሁን ባለሽበት ሁኔታ በየጊዜው እንድታለቅሽ አልፈልግም። እንዲሁም ደግሞ እንድትጎጂ አልፈልግም። ገባሽ? መውለድ በራሱ ስለጎዳሽ፣ መውለድ በራሱ አቅምሽን ስላሳጣሽ አሁን ሌላ አቅም ያሳጣ ኢነርጂ ሉዝ የሚያደርግ ነገር እንድትሆኝ አልፈልግም። ስለዚህ አንድ ሀሳብ አመጣው። እኔ ብቻ አይደለም ይሄን ሀሳብ ያመጣሁት፣ ቤተሰቦችም እንዲሁም ደግሞ ሶሌን ማማከርኩት ምናምን ጥሩ ሀሳብ ነው። ስለዚህ ይህንን ነገር ከኔ ጋር ተባብረሽ ካደረግሽ ትዳራችን ወደ ድሮ ይመለሳል። ትዳራችንን ወደ ነበረበት የምንመልስ ይመስለኛል። ትዳር የሚመለስ ይመስላል። ምንድን ነው እኔና አንቺ ምን ነብስ አልተጣፋም። በመካከላችን ያለብን ችግር አንድ እኮ ነው። እውነት በሰከነ መንፈስ ከተነጋገርን ነገሮችን ካሰብን በጣም እንደኛ በጣም ተቋስለ በጣም ብዙ ነገር አሳልፈ፣ በዛ ላይ የቤተሰብ ጣልቃ ገብነት፣ ሰው ራሱን ችሎ ትዳሩን ካላስከበረ እኮ በጣም ከባድ እኮ ነገር ነው። አንተ ትዳርህን ማስከበር አልቻልክም። ስለዚህ አሁን ተስፋም አላረገም። እውነት ለመናገር አሁን ይስተካከላል ብዬ በጣም በምችለው መንገድ ለማስተካከል ሞክሬያለሁ። አላዛር ከአንተ ላለመራቅ ብዙ ነገር አድርጌያለሁ። እንዳንራራቅ በመሀላችን የሆነ ነገር እንዳትገባ በሚል ማለት ነው። የምችለውን ሁሉ አድርጌያለሁ። እኔ ከዚህ በኋላ ይስተካከላልን ብዬ አላስብም። ይስተካከላል። እንዴት ደግሞ እንደሚስተካከል እኔ አንተ ትዳርን ማስተካከል አትችልም የምትይኝ ከሆነ አግዥ። ምንድን ነው የማግዝህ? ብቻዬን ሆኜ እኮ ይህን ትዳር ለማዳን ብዙ ነገር አረኳላለ። አሁን እኮ ደከመኝ በቃ። አሁን ደግሞ እኔ ላግዝ። ከዚህ ትዳር አንድ ነገር አግኝቻለሁ፣ ልጅ አግኝቻለሁ። እኔንም አግኝተሻል። እሱን እርሳው ማለት ሞኝነት ነው እንደዛ ብሎ ማሰብ ራሱ። የምን ሞኝነት? ምንድን ነው ሀሳብሽ? አላዛር እናንተ ብዙ ነገር አሳልፈናል። እኔና አንቺ አሳለፍነው። እኔና አንቺ በጣም ብዙ ነገር አድርገናል። ግን ደግሞ ከብዙ ነገር አልፈናል። ታውቃለህ አይደለ? ብዙ ነገሮችን አሳልፈናል። ይሄንን ግን ማለፍ አልቻልንም። ረጅም ጊዜ ሰው ከደከመው በኋላ እኮ ምን ዋጋ አለው? እስቲ እንተጋገዝ። እኔና አንቺ አንድ ላይ ምን ለምን እንተጋገዘው? በመጀመሪያ እስቲ ሀሳቤን በመልካም እይታ እዩ። ምንድነው በመልካም እይታ ማየው? አላዛር እና ታዲያ እኔ ትዳሬ እንዲፈርስ ፈልጋለሁ ስታስበኝ? ካልፈለሽ ታዲያ ምንድነው ታዲያ? ኖርማሊ በቃ እሺ ምንድነው ሀሳብ ብለሽ ሀሳቤ መስማት ይቀላል ወይስ ምንድነው? እሺ ምንድነው ሀሳብ? ንገረኛ ሀሳብህን። እሺ እኔና አንቺ አንድ ላይ ሆነን አንቺም እናትሽን እኔም እናቴን ከዚህ ቤት እናስወጣ። እኔ ብቻዬን ሆኜ አሁን ላይ አልችልም እኮ አላዛር። ልጅቷ የመጀመሪያ እንደሆነች ታውቃለህ አይደለ? ምንም አይነት ልምድ የለኝም፣ ምንም አይነት ነገር። ሰው እናቱን ናት የምታርሰው። ወይ ደግሞ እንደዛ ካልክ እናቴ ጋር ሂጅ ልታረስ። ለምን ታርሼ ከዛ እመጣለሁ። ለምን ያለ እናቱ የታረሰ ብዙ ሰው አለ። እኔ ደግሞ ያለ እናቴ ለምን? እናት እያለችኝ ለምንድን ነው ያለ እናቴ የምታረሰው? አዎ ሰው እናቱ ከሞተች ሩቅ አገር ከሆነ ይታረሳል። ግን እናቴ አጠገቤ እያለች ለምን ያለ እናቴ ይታረሳል? ነገር አንዳንዴ እናቴ ምን አደረገች? ነገሮችን ለማስተካከል ይሄ ጥሩ መፍትሄ ነው። ከኔ ጋር ተስማሚ። እናትሽም እናቴም ከዚህ ቤት ይውጡ። አላዛር ምንድነው የምንስማማው? እኔ እናቴን እንዴት ብዬ ነው ማስወጣት? ውጪ ብለሽ እንዴ? ስራዋን አቋርጣ እኮ እኔን ለማረስ ነው የመጣችው አይደል እንዴ? ይገባኛል እና እኮ ቀስ ብለሽ አስረጃት። እኔ ትዳሬን ልታፈርስ አይደለም የመጣችው። ቀስ ብለሽ አስረጃት። ምንም ማስረዳት ነገር የለም። እኔ የሚያስፈልገኝ ትንሽ ጊዜ ነው የምትቆየው። ምን አመታት አትቀመጥ። ታውቃለህ አይደለ? ምናልባት ማዶር ብትቀመጥ እኔ እናቴን አላባራት። አንድ አለችኝ እናቴ ናት። አላዛር ከእናቴ በስተቀር ማንም እንደሌለኝ ታውቃለህ። ማን አለኝ እኔ? አንተ እናት አለች፣ ወንድሞች አሉ። እሺ በቃ ብዙ ነገሮች አሉ። ወንድሞች አሉ፣ ትናንሽ ወንድሞች። እኔ ደግሞ ማንም የለኝም። ድንገር አይደለ? ማንም ከእናቴ ውጭ። አሁን ለማንኛውም በዚህ ሀሳብ እንስማማ እና እባክሽ አታስከፊኝ። ይሄ መፍትሄ ያመጣሁት እሺ ቪዲዮ አይደል ያስከው? እውነት ለመናገር እናታችሁ ልታረሳችሁ ከረጅም ጊዜ በኋላ መታ
እናቴ አታርሽ 3 ሳምንት አንድ ወር እኮ ሊሞላሽ እኮ ነው። 3 ሳምንት አልሆነኝም ማለት ነው። 3 ሳምንት ሊሆንሽ አይደለ እኮ 3 ሳምንት ሊሆነኝ ነው። ታዲያ በቃ ይበቃል። ገና ወር አልሆነኝም። አይበቃትም ወይ አላዛር? መች በስነ ስርዓት ታርሽኝ ነው አንቺ? እኔ እኮ ልጅ አያያዝ ልጅ አስተጣጣብ ራሱ አላውቅም። የኔ እናት ልጅቷ መተጣጣብ ከጀመረች ስንት ጊዜ ነው ታውቃለህ? ቆይ ስሚ፣ ለሁሉም እንብርቷ ያወደቀው ማለት ነው በጣም ቅርብ ጊዜ ነው። 3 ቀን 4 ቀን። እኔ ልጅ ማጣት በስነ ስርዓት አልችልም። እናቴ ናት የምታሳየኝ። ለሁሉም ነገር ነው የምልሽ። ሁሉም ሰው መቼስ አንቺ ብቻ አይደለችም አይደል? ያለ እናቱ ይሄንን ነገር ያወቀ ሰው አለ። ገባሽ? ከፈለግሽ ነርስ ቀጥርልሻለሁ። እናቴ ምን ብዬ ነው ሂጂ የምላት? በእናትህ ማለት እናቴ በቃ ትዳሬ ይስተካከላለች። በቃ ሲጀምር ትሄዳለች እሷ። ግን ደግሞ እኔ ሂጂ አልላትም። እኔ ልልሻለሁ። አንቺ ከፈራሽ እኔ እላታለሁ። አንተ ልትናገራት አልፈልግም። ምን አደረገች? እረፍ እረፍ። ልጅቷን ይዛልኛለች። ግዴታ መምጣት አለባት። እኔ እየታጠብኩ ነበር። እሷ ልጅቷን ያለ ምንም ግርግር በሰላማዊ መንገድ ቁጭ ብለን እናውራ። ሁላችን ምንም እናወራው ነገር የለም አላዛር። አሁን ደግሞ ትንሽ ዛሬ ጸጥ ሲል ቤቱ ጥራላ ጸጥ ሲል እኔ ምን አሁንም እኮ ለጸብ አይደለም፣ በቃ ለዘላቂ መፍትሄ ነው የመጣሁት። አሁን ሰበሰባቸው ነው። ማሚ እረፍ ማሚ ነይ። እኔ በቃ ልግባ። ሰላም በል። ከኔ ጋር ተቀጣጣች። እናትሽንም ጥሪያት። እኔ አልጠራትም። በስሟ ከምጠራት ጥሪያት። ነገር አልሽተኝ በእናትህ ወገቤን እያመመኝ ነው። ቁሽ አርፈሽ ቁጭ በይ። አንከራከር። እናትሽን ጥሪያት። በእናትሽ አትከራከሪኝ እስቲ። እኔ ከምጠራት አንቺ ጥሪያት። ስራ እየሰራሽ ነው እሷ። ጥሪያት። አልጠራትም። አስኑ ነይ። ቁጭ በይ። ቁጭ በሉ። አሁን ለአንድ ነገር ነው የጠራኋችሁ። ሁለታችሁም እዚህ ቤት ከመጣችሁ ጊዜ ጀምሮ ትዳራችን ሰላም አይደለም። ስለዚህ ከዚህ በኋላ እናቴ ሳትመጣ በፊት ስነ ስርዓት አቆይ። እያወራሁ አትደርቢ። እሺ አውራ፣ ችግር የለም። ስለዚህ አንቺም ሆንሽ አንቺ ከዚህ ቤት እንድትወጡ እንፈልጋለሁ። ምን ማለት ነው? ማለትማ ከዚህ ቤት እንድትወጪ እፈልጋለሁ ማለት ነው። እኔ ደግሞ አልወጣም። ለምን ማትወጪው? ስለማልወጣ። ምን ማለት ነው? አልወጣም አልኩ። አላማዬን ሳልጨርስ እኔ ከዚህ ቤት ልምልቅ ብዬ አልወጣም። ስሚ፣ አላማሽን ነግሬያለሁ። በቀደም አልሰማኸኝም? አንተ የምትለኝን ከዚህ በኋላ አልሰማም ስልክ እንደፈለክ ስትነዳኝ እስከዛሬ ተነድቼልሃለሁ። አሁን ደግሞ ውጪ፣ ግቢ፣ ነይ፣ ሂጂ ስትለኝ አልታዘዝም። እኔ አሻንጉሊት አይደለሁ። ስለዚህ አልወጣም። እኔ ደግሞ አንቺን አስወጣሻለሁ ከዚህ ቤት። እሱን እናያለን። ከኔ ጋር ነው መጣላት የፈለግሽ ነው? እሱን እናያለን አልኩ። ቆይ ከኔ ጋር ምንድነው ሐሳብሽ? ከኔ ከጣላሽ አልነግርም። ለምን እነግርሃለሁ? ምንድነው እቅድሽ? እቅዴን ስጨርስ ታየዋለህ። ማለት በቃ እንዴ እየተናገርሽ ያለሽው ነገር ግን ታውቂያለሽ? ምንም ልናገር? አንተን አማክሬ ወይንም የምናገረው መርጬ መናገር አለብኝ? ይሄ ነገር እንዳይመጣ ቀድመ ነበር ማስተካከል። ምኑን ላስተካክልልሽ? እስቲ ምንድነው? ቆይ የሆንሽው ነገር ንገሪኝ። አንተ ለኔ የሚገባኝን ክብር እስከዛሬ አልሰጠኸኝም። ለኔ የሚገባኝን ለእናት የሚገባትን ክብር እስከዛሬ አልሰጠኸኝም። ስለዚህ እኔ ደግሞ በግዳጅ ሁሉን ነገር አስተካክዬ ህይወትን ጋነ ባርኬ ወደ ቤት ሄዳለሁ። ያንተንም የሷንም የኔ ህይወት ትናንትና አልከኛለሁ። አፈና ወጣ ውጪ አልከኝ። አስወጣኝና እስቲ አንተ ጎትተ ወይ እንደፈለክ አድርገህ ታውጣኝ ልክ። እኔ ለምን ጎትትሻለሁ? ምንም ቢሆን እኮ የ9 ወር እናቴ እኮ ነሽ። በቃ እሱን ቶ የ9 ወር እናቴ ዛሬ ነው ያስታወስከው? እኔ ችግር የለም። ዛሬ ነው ያስታወስከው? አይደለም መቼስ ዛሬ ነው ወይ አንድ ሰው አሁን አንተ ልንገር፣ ዛሬ ነው 9 ወሩን ያስታወስከው? ኧረ እባክህ ተቀልደ የለ እንዴ? እኔን አሁን ውጪ የምትለውን አማርኛህን አቁመው። የሰማሽኝ ነው? አልሰማህም። እኔ አንቺ
ውጪ ብዬ ከአንቺ ጋር የሚያያዝ አይነት የምትፈልገውን አድርግ። ባለጌ ልጅ አይደለሁም። የምትፈልገውን አድርግ። ግን ደግሞ ምን ታደርጋለህ ብትይ የምትፈልገውን አልኩ። ለምን ጠይቃለሁ? በቃ አንተ የምትችለውን አልኩ። የሰው ልጅ የመጨረሻው ውሳኔው ሞት ነው አይደል እንዴ? በቃ የሰው ልጅ የመጨረሻው ውሳኔ ሞት ነው። ሞትንም ቢሆን የቻልከውን አድርግ። አንቺ ከዚህ ቤት ለማስወጣት የምትፈልገውን አድርግ። እኔም ዝግጁ ነኝ። ቀፎ ጭንቅላት። ስለዚህ አልወጣም ነው? አልወጣም። እሺ አንቺ ሳትወጪ? እኔ እወጣለሁ። ልጄ ከሰጠኸኝ ልጄ ከሰጠኸኝ እወጣለሁ። እወጣለሁ? አዎ። ያለ እሷ አንቺ ብቻሽን መሄዳችን አልችልም። ልጄን ጥዬ ለምንድን ነው ጥላኝ የምትሄደው? ማለት ጥላኝ ለምን ትሄዳለች? አንቺ ቅድም አወራን እንዴ? አሁንም ምንድነው አንድ አዲስ የምትጠይቂው? እንዴ እኔን ከእናቴ ጋር እኔ ምንድን ነው አላዛር? ይህ ስሚኝ፣ በቃ በሰላም አንቺ ትወጫለሽ ከዚህ ቤት አትወጪም? እወጣለሁ ከልጄ ጋር። ልጅሽን ትተሽ? ልጄ አልተውም። እንዴት ትተወኛለሽ ስታስበው እራሱ? ምንድን ነው እሺ ማድረግ የምችለው? ወይሽ እኛ እንውጣልሽ? ምን አገባኝ? ምን አገባኝ? አትውጡ ይልለ ነው? ምን አገባኝ? መውጣት መብት ነው። እጄ ላይ ድርሻ እንዳለኝ አይተሃል አይደል እንዴ? ድርሻህን ይዘህ ከፈለክ ውጣ። ማለት የምን ድርሻ ነው? ምን በህይወት ያለው ሰው እኮ ነኝ። በህይወት ኖር ካልኖር ካላቀለል ወረቀቱን አላየሁም አላነበብከውም ነው እኮ። በህይወት ስኖር ነው። የራስህ ጉዳይ ነው። እሱን እኔ እንዴትም አደረኩኝ እንዴትም አስፈጽሜዋለሁ አይደል? አያገባኝም። እኔ ስላንቺ አፈጻጸም እሱን እናያለን። በሱ ዙሪያማ ገና መውጣት ትችላለህ። ገና ምን እንደማረግ ታያለሽ። እናያለን አልኩህ። እኔ እኮ አሁን አንተንም ትዝታለህ። አትዛት። የምታደርገውን ተግብረህ አሳይ። ምንም ለመቀበል ዝግጁ ነኝ። እኛ እኮ ምንም ያለን ነገር የለም አላዛር። እኛ እንለያይም ያለን። እኔ ደግሞ ከእናቴ ከሌለች ብዙ ነገር ማልችለው ነገር አለ። ብትታመምብኝ ልጅ የሆነ ነገር ብትሆንብኝ እናቴን ይዤ ነው። እኔ ከእናቴ አልለይም። ጎበዝ እንደዚህ ነው። እናቱን አንቆ ይዛል። እንዳንተ አይነት ንፍጥ ጭንቅላት ደግሞ እናቱን አውጥቶ ይጥላል። ለእንደዚህ ነው የምትላውራ? እንሂድ፣ እንነሳ። ጨረስክ? እኛ ሌላ ነገር ማውራት እና ነገር መፈለግ አንፈልግም። ታውቃለህ አላዛር። ስለዚህ ወደ ህግ መሄድ አለብን ይህን ነገር ለማስተካከል። እስካሁን አልሄድክም እንዴ? እስካሁንማ እናቴ ናት ብዬ ነው ወደ ህግም ስትሄዱ እንዳትሄዱ ብዬ ከለከልኳችሁ። አሁን እናትህ አይደለሁም። ሂድ። በሚገባ ሄዳለሁ። ታዲያ አንቺ ካልወጣች ለምን እነሱ ይወጣሉ? እኔ ምን አገባኝ? አስወጣ ብያለሁ እንዴ? ካፌ ወጥቷል እንዴ? አስወጣቸው አልኩክ አላልኩም? እኔ አልተናገርኩም። በሰነ ስርዓት ታረስሽ። የት? እዚሁ። ለምን ታረሰኛለች? እዛ ሂጅ ታረሳለሁ እናቴ። እኔ እዚህ መታረስ አልፈልግም። አንድ ሰው በቆሪጥ እያየኝ አንድ ሰው ለምን? እኔ እናቴ ጋር መሄድ ነው ፈልገው አላዛር። እዚህ መቀመጥ አልፈልግም። በቃ የዛኔ እንኳን ባያመኝ ስላመመኝ ነው ነገሮች የሆነ ኮምፕሊኬሽን ስለነበረው እርግዝናዬ ነው እንጂ እዚህ እንደማልወልድ ታውቃለህ አይደለ? አሁንም ቢሆን እናትህም አንተም ፏ ብላችሁ ኑሩ። እኔ ሄጄ ከእናቴ ጋር ፏ ልበስ። በቃ ችግር የለውም። ምንም አልሆንም። እዛ ልጅህ ምንም አትሆንም። በሰላም ይዤ እመጣለሁ። ያው ስታርግም ታገኛታለህ። እናቴ። አቤት። ልጅቷን ታይልኛለሽ? እሺ። በዚህ ነው በዚህ እጅ አርባዝ ይሻላል። እኔ እቅድሽን ለማወቅ በጣም ነው የጓጓሁት።
ስትደርስበት ታውቀዋለህ ምን ልታደርጊ እንደሆነ። ከዚህ የባሰ ልጅን ከመውሰድ የባሰ ምን ልታደርጊ እንደሆነ። ልጅን ወስጄ ምን አደረኳት? ምን ነው ከነ ሙሉ አካሉ አይደለም የመጣሁልህ? ምን አደረኳት? ግን የምትናገሪው ቃል ማስረጃ ነው ታውቂያለሽ። ከምን አገባኝ? ከነ ሙሉ አካሏን ያመጣሁልህ ምን አደረኳት? አልመለስኳትም? ወስጄ አስቀረዋት? ምን አደረኳት? ምን እኔ ምን አይነት ህይወት ውስጥ እንዳለው ሊገባኝ አልቻለም። እሱ ወደፊት ይገባል። አሁንማ አይነት አውሯል፣ ልብ ተደፍኗል። ምንም የሚታይ ነገር የለም። ወደፊት ግን ይገለጥላል። ቀላል ነገር እኮ ነው። አላዛር ቁልፍ ስጠንና እኛ እንሂድ። ነገሩ ቁልፍ መስጠት አያስፈልግም። በምንወጣበት መንገድ እኛ እንወጣለን። ወይ ዘንድሮ ተነፋረቅ ነፍራካ በፊት ቢሆን ነበር ምደነግጠል። ወይ ዘንድሮ እኔ አሁንስ ደከመኝ። ደከመ? በጣም ነው የደከመኝ። እውነት አንገሽግሾኛል። ኧረ እባክህ ምንድነው ከኔ የምትፈልጊው? ቆይ እባክህ ዝበል። ምንድነው ፍላጎትሽ? አንተ ምን ይፈልጋል? እሺ ከማን ነው የፈለግሽው? አንተ ምን እፈልጋለሁ? እሺ ከማን ነው? ምን እናርግልሽ? አንተ እኮ ልጄ ነህ አይደል እንዴ? እሺ አላቴ አይደለም። እሺ እነሱስ ምን ያርጉልሽ? እሺ ይሄን አርጉ ልበላቸውና ነገሩ ይቋጭ እዚህ ጋር። መጀመሪያ ቀረ። መጀመሪያ ስነግርህ ያንቺ መጀመሪያ መች ነው የሚያልቀው? ቆይ ሁሌ መጀመሪያ ነው እንዴ? ያንን ነገር እጥፍ መመለስ አለብኝ። እሺ ምንድነው? መልሽላቸው። ምንድነው? እነሱ መምታት ነው የፈለግሽው? ቀስ ብዬ ምንድነው? ለምን እመታለሁ? ቀስ ብዬ ተረጋግጥ። ለምን ታሳቂናለሽ ታዲያ? እሺ ምን ማለት ነው ማሳቂ? እኔ በቤት የተሳቀቅኩ በቃ ቤታችሁ ነክቻለሁ። የምትመጡ ያላችሁበት ነክቻችኋለሁ። ክላስ አይደል ያለሁት? መቀመጥሽ ራሱ አይምሮዬን እየወጠበጠው ነው። እውነት ነው። ታው እንጂ በጠበጠው። ተረጋጋ በቃ። ደም ታለቅሳለህ ገና። ምን እንባ ብቻ። አላዛር ተረጋጋ በቃ። መፍትሄው እኮ እኛን እኮ ቁልፍ መስጠት ነው። ሰማኛለህ አይደል? ቁልፍ ስጠንና እንሂድ። ችግር የለውም። ከፈለግከን እኛ ጋር አንተ አብረን መሄድ እንችላለን። ለምን ሄዳለሁ? ቤቴን ጥዬ ለምን ሄዳለሁ እንዴ? እሺ እኛ እንሂድ። ቁልፍ ስጠኝ። ቆይ ምን ማለት ነው? አንቺ ለኛ ቁልፍ ስጠ ማለት ነው? ቁልፍ ስጠንና ምን ማለት ነው እንዴ? ማለት በዚህ ሄደሽ ልትቀሪ ይሄን ወቅድሽ ማለት ምን አደርጋለሁ ማለት? ለምን ቤትሽ ትዳርሽ ለምን ጥለሽ ትወጫለሽ? መሸሽ ነው እንዴ አማራጩ? መሸሽ አይደለም፣ መጋፈጥ አለብሽ። ይሄን ህይወት እኔ ብቻ ነኝ እንዴ የምጋፈጠው? እኔ ብቻ ይሄ የዚህ ህይወት ዕዳ እኔ ብቻ ነው እንዴ ያለብኝ? ያንደነት እኮ ናት። በቃ ሆነች። በቃ እሷ አደረገች አይደል? እኛ መጋፈጥ የለብንም። እኔ ደካ አንቺም ልጄም ተያይዛችሁ ልትሄዱ አይሆንም። ይሄ እንደማ አይኔ ያያላ አታረጉትም እንደዚህ አይነት ነገር። ሰማችኝ አይደል? ታያታለህ። እኔ የማየት ጉዳይ አይደለም። ልጄን ይዘሽ መሄድ አትችይ። ምን ማለት ነው? ትሄዳላችሁ፣ ሄዱ፣ መብታችሁ ነው። እሱንም ጨምራችሁ። የልጅ ልጄን ግን አለቅላችሁ። ማን ነው? ከሷ ጋር ነው እንዴ እንትን ያልሽው? ስጠኝ ቁልፍ ስጠኝ። እንደምስትሻለሁ እኔ ራሴ ይኸውልህ ይሄን በር ከፍታለሁ ብላ አታውቅም እስከ ዛሬ ድረስ። ምን ከፍተው ወይ ነው ወይስ ግን ሌላ ነገር አቅዳ ሌላ ነገር አደርጋለሁ ብላ ያልሆነ ነገር ደግሞ አደርጋለሁ ብትል የእውነት ትጸጸታለህ። አስቆማት። እንደምስትሻለሁ እኔ ራሴ ይኸውልህ ይሄን በር እስከ ዛሬ ድረስ እሷ ከፍታታ በር ከፍታለሁ ብላ አታውቅም እስከ ዛሬ ድረስ። ምን ከፍተው ወይ ነው ወይስ ግን ሌላ ነገር አቅዳ ሌላ ነገር አደርጋለሁ ብላ ያልሆነ ነገር ደግሞ አደርጋለሁ ብትል የእውነት ትጸጸታለህ። አስቆማት። አንቺን ብትሆኚ ደም ባምታለቅሽበትን ነገር ነው ማለት ነው። ይሄ ነው ወቂ ቁልፉን ስጠኝ አላልኩም? ቁልፉን ስጠኝ መጣጣቷለ። እሺ ቁልፉን ስጠኝ። እኔ ነኝ መክፈት ፈልገው። አንተ እንዳትከፍት። ማን ነው? ይሄው ደም ታለቅሻለሽ ብያለሁ። አልተነገረኝም እንዳትከፍት። ምንድነው? ቆይ ማን ነው በር ላይ ያለው? ማን ነው? ማን ሲሆን
ማን ነው? ማንስ ሲሆን ምን ማለት ነው? ምን ማለት ነው? ለሚፈጠረው ነገር ግን እኔ የለሁበትም። ለምን እንደዚህ የሚያፋፉት? ቆይ እንዴ ዞር በይ አንቺ። ማን ናቸው? እማስቴራፊ ምንድን ነው የምታደርጊው? እንግዲህ አንከፍታትም፣ ጸጥ ብለን እንቀመጣለን። ምንድን ናቸው? ሳናገሪሽ እውነቱ ማን ናቸው? ማን ምን ሊያደርጉ? ታዲያ እኔ ሰው ሊጠይቀኝ አይመጣም? ኧረ አይመጣም። አራስ እኮ ነኝ። አይመጣም። ማን መጥቶ እስከ ዛሬ ማን መጥቶ ያውቅና ነው ዛሬ ሰው ይመጣው? ማንም ሰው ይጠይቀኛል፣ ችግር የለውም። በቃ ታዲያ ግን ደግሞ በቃ አሁን ሰው ተገኘ፣ የሚመጣ ሰው የሚጠይቀኝ ሰው ስጠኝ ቁልፉ። አለበለዚያ ዝም በይ፣ ዝም በሉ። ማንም ሰው የለም። ዝም ምንድን ያደረጉ? ገሀነብ ነው ማደርግብሽ። ምንድነው? እችን 2 ቀን እንኳን ያረፍሻትን እረፍት እንዳታጫት። ፖሊሶች ናቸው ወይ ነው ብለሽ ምንድነው እንዲህ የምትይኝ? እኔ በተቀመጥሽበት አንቄውልሽ እኔ ከታሰርኩ ማለት ነው የአንድ ሰው ህይወት ይዤ ነው የምገባው። ይሄን ወቂ። ፖሊሶች ናቸው የጠራሽው? ልብ አድርጉ። ከፈሽና አውራቸው ሄደሽ የምትናገሪውን ተናግረሽ ካልመለሻቸው ይኸውልሽ ወይ ልጅሽን ወይ ራስሽን ወይ ፖሊሶቹን ትመርጫለሽ። አንቺ ተነሽና አውራቸው። ለምን ተፈራለሽ? ይሄ እየተናገርኩ ነው። ቪዲዮ ፊት ለፊት ነው እየተናገርኩ ያለሁት። እማ ተነሽና አውራቸው። በሩን ከፍተሽ ሄደሽ ተናገሪ። ተነሽ። አንቺ አይጠራሻቸው? እንደ ጠራሻቸው በምትመልሻቸው መንገድ መልሻቸው። ልጄስ አንቺ ተነሽ። እንደ ጠራሻቸው ተነሽ። እንዴ ምን ሆናለች? ማሚ ተነሱና ነገሯቸው። አስመሳይ ነሽ። እኔ ልንገራቸው። አንቺ አምሻል እንደ ነቃ በይ። እዚህ ድረስ ከመጡማ ተገላገልን። እሷን ጎታ ያወጡልናል። እውነት ወጣ። ልጄን ትጎዳብኛለች። ክፈቻ። አልከፍትም። አምጪ ሂጂና ክፈቺ። ከዚህ በኋላ እንገናኛለን። ወሬ ነው የምትሄጂው? ልጅቷ ክላስ እንዳትገቢ እንዳትገቢ። ኧረ ይኸው